የእግዚአብሔርን ቃል አስችላችሁ ነበርና በጣም ተሽድ የሚያደርገኝ ህይወቴ ዘመን በመንፈስ ቅዱስ መራር ከጀመርኩባቸውና ስፔሻሊ ኢንካውንተር ላይ ከመጣ በኋላ በጣም ስፔሲፊክ ከባይብል ሬማ ሆኖ የበራላችሁ ቃል አለ አይደል? እናንተ ኢየሱስን ኮሚኒኬት ካወቃችሁ በኋላ ሬማ ማለት ለእናንተ ከባይብሊካል ቃላቶች በሙሉ ጎልቶ ላይፋችሁን የነካ የተቆጣጠረ ቃል መካከል ብላችሁ ለምታነሱ ለኔ በጣም ላይፌን ከቀየረው ቃሎች መካከል አንዱ ይሄ ቃል ነውና ይሄ ቃል ሲወራ ኖርማል ሆናችሁ ቢኮዝ ሬማ ስለሆነ የሆነ መንፈስ ተሽድ ያደርገኛልና ዛሬ ስለዚህ ቃል ሳወራችሁ በጣም ኤክሳይትድ ነው የሚያወራችሁና ስለ አኖይንቲንግ ቅባት ማለት እግዚአብሔር በዚህ ምድር ላይ እንድትመጡበት ለሰጣችሁ ፕሮግራም መፈጸም የምትችሉበትን ብቃት የምትቀበሉበት ነው። ቅባት ማለት እግዚአብሔር በዚህ ምድር ላይ በእናንተ መስራት የሚፈልገው ፕሮግራም አለ። ያንን ፕሮግራም መስራት እንድትችሉ የሚያስችላችሁ ብቃት የሚሰጣችሁ ማለት ነው። ኃይል የሚሰጣችሁ ነው። ለምሳሌ በአንድ ቢሮ ላይ ለሚሰራ ሰው የትኛውንም ሰው አምጥታችሁ ቢሮ ላይ የሚሰራ አታስቀምጡትም። ቢያንስ በትንሹ የኮምፒውተር እውቀት ያለው ሰው ስለ አሰራሩ ምናምን የተወሰነ ልምድ እንኳን ባይኖረው የተማረ ግን ትፈልጋላችሁና እግዚአብሔር በእናንተ ፕሮግራም ላይ ሊሰራ የፈለገውን ያንን ጸጋ ያንን ግሬስ ያንን ፕሮግራም መስራት እንድትችሉ እውቀት ብቃት ቢሰጣችሁ መንፈስ ቅዱስ ነው። ያ ደግሞ የመንፈስ ቅዱስ ቅባት ይባላል። ኢየሱስ ክርስቶስ ጌታ ነውና እግዚአብሔር ኢየሱስን ወደ ምድር ሲመጣ አንደኛው የሰው ልጆች እንዲሞት ካመጣበት ፕሮግራም ቀጥሎ የሰው ልጆችን ነፃ እንዲያወጣ ከአጋንንት ስራት ነፃ እንዲያወጣ የእግዚአብሔርን ክብር እንዲገልጥ ነውና ስለ እግዚአብሔር ክብር ሌላ ጊዜ ዲቴል ለማስተማር ሞክራለሁና የእግዚአብሔር ክብር አንደኛው ፕሬዘንሱ ነው፣ መገኘቱ ነው። ሁለተኛው ደግሞ የእግዚአብሔር ክብር ድንቅና ምልክት ነው። ዮሐንስ ወንጌል ምዕራፍ 2 ላይ ተዘሚላችሁ ከሆነ ኢየሱስ በቃና ዘገሊላ ላይ ተገኘና ውሃውን ወደ ወይን ጠጅ ከቀየረ በኋላ ኢየሱስም በዚያ የመጀመሪያ ጊዜ ክብሩን ገለጠ ይላል። ለመጀመሪያ ጊዜ ኢየሱስ ክብሩን ገለጠ ማለት ምን ማለት ነው ሲባል የመቻሉ ተአምራቱ ያሳየበት አንዱ ምልክት ነውና እግዚአብሔር ኢየሱስ ክርስቶስ ወደ ምድር ከመጣ በኋላ ዋናው ፕሮግራም ሰዎችን ከጨለማ ስራት ማውጣት ስለሆነ ማዳን ስለነበረ የሰጠው ላይ ኢየሱስን የቀባው በመንፈስ ቅዱስ ቅባት ነበርና ለዛ ነው ሐዋርያት ሥራ ምዕራፍ 10:38 ላይ ሲናገር እግዚአብሔርም የናዝሬቱ ኢየሱስ ምናልባት ሌላ እንኳን ብለው ሰዎች ኢሹ እንዳያነሱ ናዝሬት የተወለደው በፕሮግራም እግዚአብሔር የጠራው ያንን ኢየሱስን እሱን በመንፈስ ቅዱስ እሺ ሲባል በኃይል ቀባው። ያስተምራቸው የነበሩ እያንዳንዱ የእግዚአብሔር ቃሎች የሚናገራቸው እያንዳንዱ እዛ ያሉ ጸሐፍት ፈሪሳውያን ሰዱቃውያን በሚያስተምሩበት መንገድ አልነበረምና ወንጌላት መጽሐፍ ላይ ዲቴል ገብታችሁ ለማየት ትሞክራላችሁና መጽሐፍ ቅዱስ እዛ መጽሐፍ ላይ ኢየሱስም በስልጣን ስለሚያስተምራቸው ሲደነቁበት እንደ ባለስልጣን ነው የሚናገረው፣ እንደ ባለስልጣን ነው የሚያስተምረው ሲደነቁበት ትመለከታላችሁና ምን ሲባል በጣም በቦልድነስ ያወራ ነበር እግዚአብሔር። ለምን ሲባል እግዚአብሔር ኢየሱስን በመንፈስ ቅዱስና በኃይል ቀብሮት ነበር፣ ሾሞት ነበር ማለት ነውና እግዚአብሔር በእናንተ ውስጥ ላስቀመጠው ጸጋ የሾማችሁ እናንተ ነው። እግዚአብሔር እናንተ ላይ ላስቀመጠው ጸጋ የሾመው ሌላ አካል አይደለም፣ እናንተ ነው። ምናልባት ቤተክርስቲያን ውስጥ ደግሞ የምትገኙበት ስፍራ ሁሉ ሰሚት የምታደርጉለት ሰው አለ። ነገር ግን በእናንተ ውስጥ ላለው ሊጠቀምበት ላለው ፕሮግራም ያስቀመጠው የሾማችሁ እናንተ ነው። ቅባት ሹመት ስለሆነ ቅባት በብሉይ ኪዳን ላይ ሲመጣ ነገስታትን ይሾማል፣ ካህናትን እንደዚሁ እያንዳንዱ ሹመትን ይዞ ስለሚመጣ ማለት ነውና ምን ሲባል እዛ ቦታ ላይ ስልጣን እንዳለው አውቶሪቲ እንዳለውና ኢየሱስ ክርስቶስ ሰዎችን ነፃ ያወጣበት የነበረበት ያ አኖይንቲንግ ኢየሱስ ክርስቶስ በመንፈስ ቅዱስ አማካኝነት የተቀበለው ያንን ቅባት እግዚአብሔር በምድር ላይ የሰጠውን ፕሮግራም ፈጽሞ እንዲያከብረው አደረገው ማለት ነውና ምናልባት እግዚአብሔር ሰጣችሁ እናንተ ላይ ያስቀመጠው ፕሮግራም ከእናንተ እውቀት በላይ ሊሆን ይችላል፣ ከእናንተ ካላችሁበት ኢንቫይሮንመንት በላይ ሊሆን ይችላል። ነገር ግን በጣም ማስተዋል ያለባችሁ አባቶች መንፈስ ቅዱስን እፈልጋለሁ ቅባትን እፈልጋለሁ ብላችሁ ስትራቡ እግዚአብሔርን ቅባት ስትጠይቁት የሚሰጣችሁ ለሰጣችሁ የህይወታችሁ ተልእኮና ፕሮግራም ብቃት ይሰጣችኋል።
አገልጋዮችን ካያችሁ እግዚአብሔር ፐርፌክት በጣም ፐርፌክት ጃይንት የሚባሉ ሰዎችን አለመመረጥ በጣም ከምንም በላይ በጣም አቅም የሌላቸው ሰዎች ነው እግዚአብሔር ሰሌክት አድርጎ አገልጋይ ያደርጋል። ምኑን አይቶ ነው ምን አቅም አይመስል የሚመጣው እግዚአብሔር ስለሆነ ቅባት ይሰጠዋል እና ሳይፈልግ ከምንም በላይ ከፍ ብሎ የሚገኝ በአውቶሪቲ ይዞ ይገኛል። ምን ሲባል አቅም እንደሌለው ያውቃል። ነገር ግን አቅም የሚያስችል ቅባት ይሰጠዋል። ለዛ ለሚያገለግልበት አገልግሎት ሹመት ስለሚያደርግለት ማለት ነው እና ቅባት ወደ ህይወታችሁ ሲመጣ እናንተ ላሰባችሁት ነገር አይደለም። እናንተ ላቀዳችሁት ፕሮግራም አይደለም። ካቀዳችሁትና ካሰባችሁት ፕሮግራም በላይ ከፍ የሚያደርግ ብቃት ላይፋችሁ ላይ ይዞ ይመጣል ማለት ነውና እንደዛ ነው ያደረገው ኢየሱስ ክርስቶስ በምድር ላይ ሲመላለስ በ12 ዓመቱ ቤተ መቅደስ ውስጥ ሲኖር ሲገኝ በዛ ማርያም እና ዮሴፍ ለበዓል መተው ጥረውት በሄዱበት ጊዜ ኢየሱስ ክርስቶስ በዛ ስፍራ ላይ ሲገኝ የሚያወራቸው ጸሐፍት ናቸው፣ ሰዱቃውያን ናቸው። ያ ማለት የሙሴን ሕግ ጠንቅቀው ያውቃሉ አይደለም ቃሉ ነጥቡን የሚያውቁታል የቱ ጋር እንዳለና በዚህ ልክ በጣም ኳሊቲ የተጠነቀቁ ምሁራን የሚባሉት በተከል ቁጭ ብሎ የአባቱን ቃል ሲያወራ ግን በጣም በቦልድነስ ነበር። የአባቱን ቃል ሲናገር ግን በጣም በአውቶሪቲ ነበር። ምንድነው እንደዛ እንዲሆን ያደረገው ሲባል ግን እግዚአብሔር እና በጣም በአውቶሪቲ የሚንቀሳቀሰው ለዛ ነውና ከእድሜው ጋር እውቀቱ ከፍ ያለ ነው። ምንድነው ሲባል ኢየሱስ አይኖ አምላክ ሆኖ ነው ወደ ምድር የመጣው ቢሆንም ግን በዛ በነበረበት በእያንዳንዱ ጊዜያቶቹ ላይ ግን የሚያስችል ብቃት ግን በመንፈስ ቅዱስ አማካኝነት ተቀብሎ ነበርና ለዚህ ነው አሁን እኛ አዲስ ኪዳን ሰዎች ብቻ ሳይሆን የብሉይ ኪዳን ሰዎች እያንዳንዱ እግዚአብሔር ፕሮግራም ለማድረግ መንፈስ ቅዱስ ያስፈልጋቸዋል። ማንም ጋር ሳምሶን መንፈስ በኤሽታኦል ሸለቆ ውስጥ እግዚአብሔር መንፈስ ካላነቃቃው በስተቀር ሄዶ የከተማን በር መንቀል ስለማይችል አለቱ ውስጥ መንፈስ ቅዱስ ያነቃቃው ነበር። የሚያስችል ብቃት ይሰጠዋል። ሄዶ ይነቅለዋል። ምናልባት የሚያደርገው ነገር ለኛ ስናስበው በጣም ካብሮ ላይ መጥፎ ሊሆን ይችላል። ከተማ በር መንቀል ጠላት እንዲገባ ያደርጋል ብለን ብዙ ልናስብ እንችል ይሆናል። ግን እግዚአብሔር ሳምሶንን ያመጣበት ዋናው ፕሮግራም ፍልስጤምን ለመበቀል ስለነበር ፍልስጤም ላይ ይበቀላቸው ይቆጣባቸው ዘንድ የመረጠው ሰው ስለነበረ ግን ያነቃቃው ነበር። በጣም ቦልድነስ ያደረገው ነበርና ምን ሲባል መንፈስ ቅዱስ አሁን ታዲያ ለምንድነው መንፈስ ቅዱስን እንራቡ የምንፈልገው ሲባል መንፈስ ቅዱስን ስንፈልገው የመንፈስ ቅዱስ ቅባት ነው ህይወታችን ላይ እየበዛ ነው የመጣው። ባለፈው ካነሳቸው መካከል ላይ አንደኛ እግዚአብሔር የመንፈስ ቅዱስን ቅባት ወደ ህይወታችን እንዲመጣ አንደኛ አያልኩትን መንፈስ ቅዱስን መራብ መውደድ መፈለግ ነውና መንፈስ ቅዱስን ስንወድ መንፈስ ቅዱስን ስንፈልግ መንፈስ ቅዱስን ስንራብ ህይወታችን ላይ መንፈስ ቅዱስ ቅባት እየበዛ ይመጣል። ባለን ፌሎሺፕ ልክ ነው የመንፈስ ቅዱስ ቅባት ህይወታችን ላይ እየበዛ ይመጣውና ሳምሶን በአንድ ጊዜ ተነስቶ የከተማ በር አልነቀለ። በአንድ ጊዜ ተነስቶ ደግሞ 300 ቀበሮ ደግሞ አስሮ በእሳት አልነቀለ። በአንድ ጊዜ ተነስቶ የሆነ ተአምራት አላደረገም። ግን እያንዳንዱን ነገር ማድረግ እንዲችል ግን እለት በዛ ሸለቆ ውስጥ የሚያነቃቃው የመንፈስ ቅባት ግን ያስፈልገው ስለነበረ በዚያ ከመንፈስ ቅዱስ ጋር ከዚያ መጋፈሎች ጋር ነበርና መጽሐፍ ቅዱሳችን ላይ ብዙ ሰዎች ኦልሞስት ሁሉም ማለት ይቻላል ሁሉም እግዚአብሔር ለሰጣቸው ፕሮግራም መፈጸም እንዲችሉ የሚያስችል እግዚአብሔር መንፈስ ህይወታቸው ላይ ሲመጣ ብቃት እንዲሰጣቸው ነው የሚመጣው። ካህን መሆን የሚያስችል ብቃት የሚቀበሉት በዛ በተሰጣቸው መመሪያ ልብስ ብቻ መሰረት ያለው ይቀባሉ። የተመረጠ የተቀባ ዘር ነበራቸው። እግዚአብሔር የሚያገለግሉት ነበራቸው። ንጉሥ ሲባል ሳይቀባ ይሆን ለሀገር ለመምራት እንኳን ሹመት ከእግዚአብሔር ዘንድ መቀበል ነበረባቸው ማለት ነው። እግዚአብሔር ያዘዙ ኢየሱስ እንደሆነ ክርስቶስና ባይቀባው እሱ መልካም እያደረገ ለዲያብሎስ የተገዙትን ሁሉ እየፈወሰ ይዞር ነበር። ሁለተኛ ላይ ያነሳሁትኝ ደግሞ ቅባት አኖይንቲንግ ያለባቸው ሰዎች ሪስፔክት ማለት በጣም ሩቅ መሄድ አይጠበቅብንም። አጠገቦቻችን ያሉ የቤተክርስቲያን መሪዎችን ኦነር ማድረግ ማክበር ካልቻልን እግዚአብሔር ቅባት በእኛ ህይወት እንደፈለገ ፍሎ ማድረግ አይችልም። አሁን ያለውበት ቤተክርስቲያን ላይ ያለውበት ሹመትን የሚሰጥ እግዚአብሔር ነው። እያንዳንዱ ስፍራ ማስቀመጥ እግዚአብሔር ነው። ለነሱ
ኤኒዌይስ ምንም አይነት ወይ ሰሚት ማድረግ የምችልበት ነገር ከሌለኝ እነሱ ጋር ያለው መንፈስ ቅዱስ እኔ ጋር ያለው መንፈስ ቅዱስ ስለሆነ እኔ ውስጥ ያለው ግሬስ መውጣት አይችልም። ቢወጣም እንኳን ኢንፍሉዌንስ ማድረግ አይችልም። እና እናንተ ውስጥ ያለው ጸጋ በህይወታችሁ ላይ እንዲሰራ ከፈለጋችሁ ከእናንተ ኮሊንግ ጋር ተመሳሳይ የሆነ እግዚአብሔር የቀባውን ሰው ኦነር ማድረግ መቻል አለባችሁ። እና ዳዊት ሳኦልን በጣም ጠላቱ ነው ሊያጠፋው ነው የሚፈልገው ለበቀል ነው የሚፈልገው። እና አንድ ጊዜ የዳዊት ሰዎች ሳኦል በዚህ አካባቢ ያለ በዚህ ዙሪያ ላይ ያለውና ተኝቷል፣ ጦርን ያዘና ሂድ ግደለው፣ ሰይፍን ይዘህ ማንሳት ትችላለህ፣ መግደል ትችላለህ፣ ጠላት ነው አንተን አሳብዶ ነው እዚህ ድረስ የመጣው ማጥፋት ትችላለህ ሲባል ነው አለ። ለምን ሲባል እግዚአብሔር በቀባው ላይ እጅን አላነሳም። ምን ያህል ሪስፔክት ቢኖረው ነው ዳዊት ለተቀባ ሰው በዚህ ልክ የሚጠነቀቀው? ወዳጁ አይደለም ለህይወትና በሞት መካከል የሚፈልገው ነው። እና በዚህ ልክ ዳዊትን ለማጥፋት የሚፈልገውን ሰው ጠላቱ እግዚአብሔር ስለቀባው ስለዛ ቅባት ሲል ግን በጣም ሪስፔክት ያደርገው ነበር፣ በጣም ያከብረው ነበርና እናንተ ቀጣይ ዳዊት ንጉስ ስለሚሆን ቀድሞ የነበረውን ንጉስ ረግጦት አልሄደም። ከእግዚአብሔር ጋር ያለው ፌሎሺፕ እያደረገ ግን በቀባው ላይ እጅን ላለማንሳት ተጠነቀቅ ነበርና እናንተ ጋር ያለው ጸጋ በሙላት እንዲገለጥ ከፈለጋችሁ እግዚአብሔርን በዛ ጸጋ ለሚያገለግሉ ሰዎች ሰሚት አድርጉላቸው፣ ተገዙላቸው። ወንጌልን መስበክ በጣም ትወዱ ከሆነ ወንጌል የሚሰብኩ ሰዎችን መቆም ያስፈልጋል። እውነቴን ነው ያለባቸው ጸጋ እናንተ ጋር አለ። በጣም አሁን ትልቅ ካመራር አሁን እየወረድኩላችሁ ነው ወደታች ነው። ዋን ኦፊስ አንድ ጸጋ እንኳን ግሬስ ያለው ሰው እንኳን ቢሆን ያንን ሰው ሪስፔክት አድርጉ። ያ ጸጋ በእናንተ ላይ ፍሎ ማድረግ ይጀምራል፣ መስራት ይጀምራል። ሁለተኛ ያሉትን ይሄኛው። ሶስተኛ ከመንፈስ ቅዱስ ጋር ያላችሁ ፌሎሺፕ ክሎዝ አድርጉ። እናንተ ፐርሰናሊ ያላችሁ ከመንፈስ ቅዱስ ጋር ያላችሁ ፌሎሺፕ ክሎዝ አድርጉ። የዛሬውን ብዙ አላወራም፣ በጣም ጥቂት ደቂቃ ነው ማወራችሁ። ብንጸልይ በጣም ደስ ይለኛል። መዝሙር 62 በቅንፍ 63 ያለውን እግዚአብሔርን ቃል እናነብና በጣም የቃል ተች ህይወቴን ዘመን በሙሉ ነው ተች የሚያደርገኝ። እንደዚህ ይላል ከቁጥር 1 ጀምሮ አምላኬ ወደ አንተ ገሰግሳለሁ፣ ነፍሴ አንተን ተጠማች፣ ስጋዬ አንተን እንዴት ናፈቀች። እንጨትና ውሃ በሌለበት በምድረ በዳ ኃይልህንና ክብርህን አይ ዘንድ እንዲሁ በመቅደስ ውስጥ ተመለከቱ። ምህረትህ ከህይወት ይሻላልና ከንፈሮቼ ያመሰግነዋል። እንዲህ በህይወቴ ዘመን አመሰግናለሁ፣ በአንተ ስም እጆቼን አነሳለሁ። ነፍሴ በቅቤና በስብ እንደሚጠግብ ትጠግባለች። ከንፈሮቼ ስምህን በደስታ ያመሰግናሉ። በመኝታዬም አስባለሁ፣ በማለዳም እናገርልሃለሁ። ረዳቴ ሆነኸኛልና በክንፎች ጥላ ደስ ይለኛል። ነፍሴ በኋላ ተከታተለች፣ ነፍሴ እኔንም ቀኝህን ተቀበለች ይላል ኢየሱስ ጌታ። ዋና ሐሳብ ያለው ቁጥር 6 ነው። በመኝታ ያስብሃለሁ፣ በማለዳም እናገርሃለሁ የሚለው ቃል ነውና ስለ ቅባት ስለሆነ ማወራችሁ በደንብ አድርጋችሁ ስሙ። አይ ቲንክ ከአንድ ትልቅ ሰው የሰማሁት ነውና ሳይንቲስቶች የሰውን ዲኤንኤ ምናምን እንደዚህ ምርመራ ምናምን አደረጉና ከሰው መካከል ላይ የሆነ ክፍተት አለ ብለው አወሩና ምንድነው ክፍተቱ ሲባል ያንን ክፍተት ማንም አይሞላውም። ሜንስ ገንዘብም አይሞላውም፣ የሆነ ነገር ምንም አይሞላውም። ያቺ ቦታ ሁሉም ሰው ጋር ድፍሮን አትገኝም፣ ሙሉ ሆና አትገኝም። ምንድነው ታዲያ ያን ቦታ የሚሞላው 1% ብቻ ነው። እሱ እግዚአብሔር ነው። ሂስትሪ ይሄ ኖርማል ሂስትሪ አይደለም የምነግራችሁና በጣም ትልቅ ሰው በጥናት የሰሙት የምነግራችሁና ይሄ ሳይንቲስቶች ከሰው መካከል እንኳን ቼክ አድርገው ያንን ቦታ ማንም መሙላት እንደማይችል ያውቁታል። እና አሁን እኛ በጌታ የሆኑ ክርስቲያኖች ያ ስፍራ ተሞልቶልናል በመንፈስ ቅዱስ አማካኝነት ማለት ነው። ኢየሱስ ጌታ እግዚአብሔር የሰው ልጆችን ሲሰራ ፉሊ አድርጎ የሚያስፈልጋቸውን አካል አድርጎ ቢሰራም የሆነ ስፍራ ግን ማንም እንዳይሞላ አድርጎ ነው የሰራው። በጣም የሳስብ ደስ ይለኛል። ያንን ስፍራ አይታችሁት ከሆነ ሰው ገንዘብ ሞልቶለት እንኳን እግዚአብሔር ከሌለው በፍጹም ልቡ አያርፍም። እና ዝነኛ የሆኑ ሰዎች ጋር ትሄዱ የሆነ ስትረስ የሚሆኑበት ጉዳይ አለ፣ የሆነ የሚያወሯችሁ ጉዳይ አለና
ይሁን ነገር አለ ግን ምን እንደሚሞላ አላውቅም ይሏቸዋልና ከእግዚአብሔር ጋር እግዚአብሔር መንፈስ ቅዱስ ብላችሁ ስትፈልጉ መንፈስ ቅዱስ መጥቶ ልባችሁ ላይ የሚይዘው ስፍራ ሌላ ምንም የማይሞላው ለሱ ብቻ የተዘጋጀ ስፍራ ነው። እግዚአብሔር ራሱ ክሬት ሲያደርጋችሁ በመልኩና በአምሳሉ ሲሰራችሁ እሱ ብቻ ሊቀመጥበት የሚችልበትን ቦታ ማንም እንዳይቀመጥበት አድርጎ ሰርቶታል። አይገርማችሁ? ሰው የሚፈልጋቸው ትልቅ ስኬት የሚባለው ነገር በሙሉ ሞልቶለት እንኳን ያንን ቦታ እግዚአብሔር ከሌለበት ማንም አይሞላለት፣ ምንም አይሞላለት። ዳዊት ይሄንን ቃል በመኝታ ያስባለሁ በማለዳ ይናገርሃለሁ ይላልና ትናንትና ላይቭ ላይ ማታ ላይ ያስተማርኩ ነበርና ሊያችል የሚለው መዝሙር አንዱ ከወጣበት የባይብል አውድ መዝሙር በ62 ላይ ያለው ቃል ነውና ሳልፈልግ መዋል አልችልም የሚለው ቃል ማለት ነውና የሁሉ ይብላል ኢየሱስ ጌታ ሃሌሉያ እፊ የሆነ ፕሬዘንስ ይሰማኛል የሆነ ይብላል የሆነ ደረጃ አለና ዳዊት የረሃብ ጥጎችን በሙሉ ሰብሮ ያለፈ ሰው ይመስለኛል እንደኔና ምን ስባ አምላኬ እሺ ወደ አንተ ገሰግሳለሁ ያለው ምድረ በዳ የማይመች ስፍራ በምድረ በዳ ላይ ግን የሚያስፈልገው ለብርዱ እንጨት ያስፈልገዋል፣ ለሙቀት ለጥማቱ ደግሞ ውሃ ያስፈልገዋል። ይሄ ሰውዬና ጊዜ የተሻገረ ረሃብ ያለው ሰው ቅባት አራተኛው ጊዜ ረሃብ ነው ወደ እናንተ ላይ በደንብ ፍሎ እንዲያደርግ የሚያደርገውና የዳዊት ረሃብ ሊሚቴሽን የሌለው ነው። እንደዛ ብዬ ነው በጣም ኤክስፕሌን ማድረግ ስላቃተኝ ሊሚቴሽን የለም። ከጊዜ ያልፋል፣ ከሰዓታት ያልፋል፣ ገደብ የሌለው ረሃብ ያለው ሰው በዛ በኤዶምያስ ምድረ በዳ በማይመች ስፍራ ሆኖ አምላኬ ያለና መጽሐፍ ቅዱስ ላይ አንድ ቃል ሁለት ጊዜ ደግሞ ከተናገረ በጣም ነገሩ በጣም ሲሪየስ ሆኖ በጣም በቃ የጎላ አይነት ነገር ነው፣ እንደ ቃል አጋኑ አይነት ነገር ነው የሚለውና በዛ ስፍራ ላይ አምላኬ እሺ ሲባል አምላኬ ምን ይባላል? ወደ አንተ ገሰግሳለሁ። እግዚአብሔር ሩቅ አድርጓት አይደለም ወደ አንተ ገሰግሳለሁ ማለት ያለበት ሲቹዌሽን ከእግዚአብሔር ጋር በቀላሉ ኮሚኒኬት እንዲያደርግ የሚያደርገው ቦታ አለ እና ወደ አንተ ገሰግሳለሁ ሲል ያለውበትን ኢንቫይሮንመንት አልፌ ወደ አንተን ጋር አንተ ወዳለበት ወደዛ ፕሬዘንስ አንተ ወዳለበት ወደዚያ ስፍራ ወደዛ ገሰ መጣለው አለና ለምን ሲባል ነፍሴ አንተ ተጠማች በጣም ይሄ ሰው መንፈሱ ሁሉ ጊዜ እግዚአብሔርን ፕሬዘንስ ይፈልጋል፣ እግዚአብሔርን መንፈስ ይፈልጋል፣ እግዚአብሔርን ቅባት ይፈልጋልና ነፍስ ከፈለገች ሰሚት የማያደርግ ነገር የለም። ነፍሳችሁ ነው መንፈሳችሁ ነው ስጋችሁን ኮንትሮል የሚያደርገው ፓርት ያለው ነው። ነፍሴ አንተ ተጠማች ምንድነው እሱ ሲባል ነፍሴ አሁን አቤሴሎም ቤተ መንግስቴ ውስጥ ምን ያደረገ እንዳለ ማወቅ አይደለም ነፍሴ የፈለገችው። ነፍሴ የእውቀት ክብር ስለሆነች አይደለም ጉዳዩ እሱን አይደለም። አሁን አቤሴሎም እኔን ለማጥፋት የሚመጣበት የጦር ስትራቴጂ አይደለም ነፍሴ ለማወቅ እየፈለገች ያለችው። አሁን ነፍሴ አንተን ነው የምትፈልገው፣ አንተን ለማወቅ አንተን ለመጠጋት ነው የምትፈልገው። ከዚህ ሲባል ስጋ ያንተን እንዴት ናፈቀች። ይሄ ኤክስትሪም ይሄ ገደብ የለው። ምን ሲባል ይሄ ስጋችሁ ቁርስ ልትበሉ ስትሉ እንኳን አንድ ቁርስ ዘላችሁ ፋስቲንግ ልትገቡ ስትፈልጉ በጣም ቁርስ የምትወዱትን ነገር ተሰርቶላችሁ በጣም ሚስማት ያለበት ምግብ ቀርቦ በጣም ጭንቆኖባችሁ ያውቃል። በቃ ነገር ጀምር በቃ የምትሉት አይነት እና ስጋው እንጨት እንደሚያስፈልገው ያውቃል፣ ለሙቀቱ ስጋው ውሃ እንደሚያስፈልገው ያውቃል። ግን ይሄም ስጋው ከሚያስፈልገው ነገር ይልቅ የሚፈልገው ዋናው እግዚአብሔር ጋር ነው እና በጣም ኤክስትሪምሊ ነው ረሃብ። ስጋን ያልፋል፣ የስጋን ኢንተረስት ፍላጎት ያልፋል። ሰው እኮ ለቤት ለመጸለይ ሲፈልግ እንኳን ሊነሳ ሲል እንቅልፍ ላይ ካለ ጸሎቱን ትቶ የሚተኛበት ኮምፈርተብል ላይ እሱ ለስጋ የሚያስፈልገውን ውሃና እንጨት ትቶ ወደ እግዚአብሔር ይንቀሳቀሳል። ኤክስትሪም ረሃብ፣ ይሄ በጣም ኤክስትሪም ረሃብ። ምግብ አንድ ቦታ ላይ መጽሐፍ ቅዱስ ላይ ስታጠና በጣም ዳዊት ውሃ የተጠማበት ጊዜ አለና ያኛው ሲቹዌሽን እንኳን ትዝ አላለው። እዛ ምድረ በዳ ላይ የተጠማበት ሲቹዌሽን ትዝ አላለው።
በቃ አሁን ተበቀልልኝ ተዋጋልኝ ልጄን እንደዚህ አድርግልኝ አይደለም ማለት ነፍሴ አንተን በጣም ተጠምታለች በቃ ናፍቃ ስጋ አንተን ተረብሃል በቃ አሁን ሌላ ኢንተረስት የለኝም ሌላ መሻት የለኝም ማለት ነው ከዛም በኋላ እንጨትና ውሃ በሌለበት ምድረ በዳ የሚፈልገው ነገር በሌለበት ምድረ በዳ ግን ፈልጎ ማግኘት ይችላል ግን ምድረ በዳ ውስጥ እንኳን እሱ ፈልጎ እንኳን ማግኘት ባይችል ባሪያዎች አብሮታል እነሱ ሄደው ማምጣት ይችላል እነሱን ለማዛል ላካቸው እዛ ስፍራ ላይ ሆኖ ግን አለ እንደዚህ አለ ኃይልህንና ክብርህን አይዘንድ እንዲሁ በመቅደስ ውስጥ ተመለከትኳል አሻገር ካለበት ሲቹዌሽን